ሰላም ክቡራን የቻናላችን ቤተሰቦች እንደምን ከረማችሁ። እንግዲህ በዚህኛው ቪዲዮ ከባለፈው የቀጠለውን የማኔጅመንት የቢዝነስ ማኔጅመንት እና የቢዝነስ አድሚኒስትሬሽን ኤግዚት ኤግዛም ፓርት 3 ይዤላችሁ ቀርብ ያለው። ቻናሉን ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳረሱ። የዋይፋይ አክሰስ ካላችሁ ቪፒኤን አብርታችሁ ተመልከቱልኝ። በቀጥታ ወደ ጥያቄው እንሄዳለን። እንግዲህ ከ41ኛው ጥያቄ ስንጀምር ምንድን ነው የሚለው? ኤማናጀር who hands over certificate to individual who actively participated in the establishment of a company at the time of its opening ceremony is playing the role of ይላል። A spokesperson፣ B leadership፣ C figurehead፣ D liaison ይላል። እንግዲህ ይህ ጥያቄ እንግዲህ ከማኔጀሪያል ሮል ጋር የሚገናኝ ጥያቄ ነው። ማኔጀሪያል ሮሎችን እንግዲህ ሄንሪ ሚትዝበን በሶስት ከፋፍሏቸዋል። ኢንተርፐርሰናል፣ ኢንፎርሜሽናል እና ዲሲሽናል ብሎ እንግዲህ እያንዳንዳቸው በስራቸው ሰብ ግሩፕ አላቸው። እንግዲህ ጥያቄው የተጠየቅ ነው ማናጀሩ ፐርፎርም ያደረገውን ይሄን ሲምቦሊክ የሆነ ወይ ሴሪሞኒያል አክቲቪቲ ሴሪሞኒያል ዲዩቲ ምን ብለን እንጠራዋለን ነው የሚለው። ድርጅቱ ስታብሊሽ ሲደረግ እንግዲህ ካምፓኒው አክቲቭሊ ፓርቲሲፔት ያደረጉትን ኢንዲቪጁዋሎች በዛ የመክፈቻ ስነ ስርዓት ላይ ወይ ኦፕኒንግ ሴሪሞኒ ላይ እንግዲህ የምስክር ወረቀት ሰጣቸው፣ የሰርተፍኬት ሰጣቸው። ይህን ሮል ኤግዛክትሊ ይሄ ሴሪሞኒክ የሆነ ወይ ሲምቦሊክ የሆነውን የማናጀር ፐርፎርም ያደረገውን ሮል ምን ብለን እንጠራዋለን ነው የሚለው። ስፖክስ ፐርሰን ስንል እንግዲህ ይሄ በኢንፎርሜሽናል ሮል ውስጥ የሚካተት ሲሆን ይሄ ምንድን ነው ድርጅቱ ከአውትሳይደሮች ጋር እንዴት አድርጎ ኢንፎርሜሽንን ትራንስሚት ያደርጋል የሚለውን የማኔጀር ሮል የሚገልጽ ነው። እንግዲህ ለምሳሌ ለፐብሊኩ ሊሆን ይችላል፣ ለባለድርሻ አካላት፣ ለሚዲያ፣ ድርጅት ውስጥ ያሉትን ነገሮች፣ ፖሊሲዎችን፣ ፕላኖችን እንደገና ያገኘውን የተለያዩ ሪዛልቶችን ለነዚህ አውትሳይድ ለሆኑ አካላት ኢንፎርሜሽንን ትራንስሚት የሚያደርግበትን ሮል ነው ስፖክስ ፐርሰን ሮል ምንለው ማለት ነው። ስለዚህ ይሄ ከሴሪሞኒ ጋር የሚገናኝ ስላልሆነ መልስ አይሆንም። ሊደርሺፕ ሮል የምንለው ደግሞ ቲም ወይ ሰራተኞችን ወይ ቲሞችን እንግዲህ እንዴት ሞቲቬት እንዳደረጋለን፣ እንዴት ዳይሬክት እናደርጋለን የሚለውን ሮል የሚገልጽ ሲሆን ይህም ከሴሪሞኒ ጋር የሚገናኝ ስላልሆነ መልስ አይሆንም። ላይዘን ሮል የምንለው ደግሞ ውጭ ካሉ ሰፕላየሮች ሊሆኑ ይችላሉ፣ በተለያዩ አውትሳይደሮች ጋር እንዴት ሪሌሽንሺፕ እንገነባለን፣ እንዴት ኢንፎርሜሽን ጋዘር እናደርጋለን። ለምሳሌ አንድ ፐርቼዚንግ ማናጀር ከሰፕላየሮች ጋር ሎንግ ተርም የሆነ ማቴሪያል ኮንትራትን ሊዋዋል ይችላል። እንደዚህ አይነት ሮሎችን ነው ማለት ነው ይሄ ላይዘን የምንላቸው። ላይዘን ኔትወርክ ከመገንባት ጋር ከአውትሳይድ ካሉ ሰፕላየሮች ከነሱ ጋር እንግዲህ ሪሌሽንሺፕን የመገንባትና ኢንፎርሜሽንን ጋዘር ከማድረግ ጋር የሚገናኝ ነው ማለት ነው። ስለዚህ ላይዘን ሊደርሺፕ እና ስፖክስ ፐርሰን ሮል እንግዲህ ከሴሪሞኒ ጋር የሚገናኝ አንድ ማናጀር ሲምቦሊክ በሆነ መንገድ ኦርጋናይዜሽኑ የተለያዩ ሴሪሞኒ የተዘጋጁ ሴሪሞኒዎች ላይ በመድረስ ሰርተፍኬት መስጠት፣ ሪባኖችን መቁረጥ፣ ሴሪሞኒያል የሆኑ አክቲቪቲዎችን አቴንድ ማድረግ። ለምሳሌ የሰራተኞችን ሰርግ አቴንድ ሊያደርግ ይችላል። እኚህን አክቲቪቲዎች ወይ አክቲቪቲዎች የሚወጣውን የማናጀር ሮል እንግዲህ ፊገር ሄድ ሮል ነው የምንለው ማለት ነው። የተለያዩ ሲምቦሊክ በሆነ መንገድ የተለያዩ አይነት ሴሬሞኒያል ኔቸር ያላቸው አክቲቪቲዎች ላይ እንግዲህ ማናጀሩ የሚወጣውን ሮል ፊገር ሄድ ሮል ብለን እንጠራዋለን ማለት ነው። ስለዚህ ለ41ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። በሁለተኛው ጥያቄ ስንመጣ the process by which individual detect and interpret their sensory impressions to give meaning to their environment is referred to as ይላል። A attitude፣ B learning፣ C perception፣ D ደግሞ personality ይላል። እንግዲህ ከኦርጋናይዜሽናል ቢሄቪየር የኮግኒቲቭ ሳይኮሎጂ ከሚባለው ኮር ኮንሰፕቶች መካከል እንግዲህ በሴንሰሪ ኦርጋናችን ዲቴክት የምናደርጋቸውን ነገሮች ኦርጋናይዝ አድርገን ለነዛ ሚኒንግ የምንሰጥበትን ፕሮሰስ ምን ብለን እንጠራዋለን ነው የሚለው። እያንዳንዱ ምርጫ ስና አቲቲዩድ ነው። አቲቲዩድ እንግዲህ ኢቫሉዌቲንግ ስቴትመንት ነው ወይ ኢቫሉዌቲቭ ነው። ኢቫሉዌቲቭ ነው ስንል ምንድን ነው? ለሰዎች ሊሆን ይችላል፣ ለኦብጀክቶች ወይ ለኢቨንቶች ስሜታችንን
ሪፍሌክት የምናደርግበት ነው። ፌቨረብል ነው አንፌቨረብል ነው ወይ ዲስላይክ ወይ ላይክ የምናደርገውን ፊሊንጋችንን ስለሆነ ነገር ያለንን ፊሊንግ የሚገልጽ ስለሆነ ይሄ በሴንሰሪ ኦርጋናችን ተጠቅመን መረጃዎችን ኢንተርፕሬት ከማድረግ ጋር የሚገናኝ ስላልሆነ ይሄ መልስ አይሆንም። ቢን ስናይ ለርኒንግ ይላል። ለርኒንግ ደግሞ እንግዲህ ፐርማነንት የሆነ የባህሪ ለውጥን የሚያመለክት ነው። እንግዲህ ከኤክስፒሪያንስ በምናገኘው ኖሌጅ ምክንያት የሚመጣ ፐርማነንት የሆነ የባህሪ ለውጥ ስለሆነ ለርኒንግ መልስ አይሆንም። ዲል ያለው ፐርሰናሊቲ ይላል። ፐርሰናሊቲ ደግሞ ዩኒክ የሆነ ስቴብል የሆነ ሎንግ ተርም የሆነ የባህሪ ለውጥ ነው ፐርሰናሊቲ የምንለው ማለት ነው። ኢንዲቪጁዋሎች እንዴት አድርገው ከሌላ ኢንቫይሮንመንቱ ጋር ሪያክት ኢንተራክት ያደርጋሉ የሚለውን ዩኒክ የሆነ ሳይኮሎጂካል ካራክተሪስቲክን የሚገልጽልን ስለሆነ ይሄም እንግዲህ ከጥያቄው ጋር መሄድ አይደለም። ሰው እንግዲህ ፕሮሰስ ነው ይላል ጥያቄ ላይ የተጠየቅነው። ይህ ፕሮሰስ ደግሞ በሴንሰሪ ኦርጋናችን እኚህ በምናየው፣ በምንሰማው፣ በምንነካው በእንደዛ ሴንሰሪ ኦርጋኖቻችን ተጠቅመን መረጃዎችን ዲቴክት አድርገን ለነዛ ሚኒንግ የምንሰጥበትን ነገር እንግዲህ ፐርሰፕሽን እንለዋለን ማለት ነው። ስለዚህ ለ42ኛው ጥያቄ መልሳችን ፐርሰፕሽን ይሆናል ማለት ነው። ስለዚህ ሲ ይሆናል መልሳችን። 43ኛው ጥያቄ ስንመጣ ዋት ኢዝ ዘ ፕራይመሪ ፐርፐስ ኦፍ ኤ ፕሮጀክት ቻርተር ይላል። ኤ ቱ ስታብሊሽ ፕሮጀክት አውቶሪቲ፣ ቢ ቱ አሎኬት ሪሰርች፣ ሲ ቱ ክሬት ጋን ቻርት፣ ዲ ደግሞ ቱ አይደንቲፋይ ሪስክ ይላል። ይህ ጥያቄ እንግዲህ ከፕሮጀክት ማኔጅመንት ሜቶዶሎጂ ጋር ከዛ ጋር ተያይዞ የመጣ ጥያቄ ነው። ሶ ፕሮጀክት ላይፍ ሳይክል ወይ ደግሞ ፕሮጀክት ማኔጅመንት ሜቶዶሎጂዎች እንግዲህ 5 ስቴፕ አላቸው። ከኢኒሺዬቲንግ ጀምሮ ፕላኒንግ፣ ኤክስኪዩቲንግ፣ ሞኒተሪንግ እና ክሎዚንግን የሚያካትት ነው። ሶ እንግዲህ ኢኒሺዬቲንግ ፌዝ ላይ ነው ይሄ ቻርተር እንግዲህ አፕሩቭ የሚደረገው። ይሄ ቻርተር እንግዲህ ሲምፕሊ ምን ማለት ነው? ፎርማል ስቴትመንት ሆኖ ለፕሮጀክት ማናጀሩ አውቶሪቲ የሚሰጠው ነው። የኦርጋናይዜሽኑ ሪሶርስ ስለዛ ፕሮጀክት ስራ እንዲጠቀም አውቶራይዝ የሚደረግበት ነው ማለት ነው። ፕሮጀክቱ መኖሩን በራሱ የምናውቀው ይሄ ቻርት ይሄ ፎርማል የሆነ ቻርት ሲኖር ነው ማለት ነው፣ አውቶራይዝ ሲደረግ ነው። ስለዚህ ለፕሮጀክት ማናጀሩ እንግዲህ ይሄ ፕሮጀክት ቻርተር የምንለው አውቶሪቲን የሚሰጠው ነው ማለት ነው። ሶ እያንዳንዱ ምርጫ ስናይ ቱ አሎኬት ሪሰርች ይላል። እንግዲህ ሪሰርችን አሎኬት ማድረግ ከቻርተሩ የሚሰጠው በኋላ የሚፈጠር ነገር ነው ማለት ነው። ምክንያቱም አክቹዋል አሎኬሽን ሳይሆን ሪሰርች አሎኬሽን በራሱ ፕላኒንግ ፌዝ ላይ ነው የሚመጣው። ይሄ ደግሞ ሪሶርሶችን ብሬክ ዳውን አድርገን ምን ምን ያስፈልገናል የሚለውን ቻርተሩ ያ ቻርተር አውቶሪቲ ካገኘ በኋላ የሚመጣ ነው ማለት ነው። ሲን ስናይ ትኩሬት ጋን ቻርት ይላል። ይሄ ቻርት ደግሞ ቪዥዋል ታይም ላይ ነው ፕሮጀክቱ በምን ያህል ስኬጁል ውስጥ ምን አይነት ስራዎች አሉ፣ የትኛው ስራ ከየትኛው ጋር ዲፔንድ ይሆናል የሚለውን የሚገልጹ ስለሆነ ይሄም መልስ አይሆንም። ስናይ እንግዲህ ቱ አይደንቲፋይ ሪስክ ይላል። ሪስክ እንግዲህ ይሄ ኦንጎይንግ የሆነ ፕሮሰስ ነው ፕሮጀክት ላይፍ ሳይክል ላይ እንጂ አንዱ ላይ ብቻ የሚሰራ ስላልሆነ ይሄም መልስ አይሆንም ማለት ነው። ስለዚህ እንግዲህ የመጀመሪያው ትልቁ ወይ ፕራይመሪ ፐርፐዝ የምንለው ይሄን የፕሮጀክት ቻርተር እንግዲህ የምናዘጋጅበት ወይ ኢኒሺዬቲንግ ፌዝ ላይ ነው የሚሰራው ብያቸዋለሁ። ዋናው ነገር እንግዲህ ቱ ስታብሊሽ ፕሮጀክት አውቶሪቲ ነው። ይሄ ፎርማል ኢሹ የሚደረገው ይሄ በኢኒሺዬሽን ፌዝ ላይ ነው ማለት ነው። ይሄ ቻርተር ዋናው ፐርፐዙ አውቶሪቲ ለፕሮጀክት ማናጀሩ የሚሰጥ ነው ማለት ነው። ስለዚህ ለ43ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ 44ኛው ጥያቄ ስንመጣ which of the following is the benefit of power delegation ይላል። ኤ it leads to organization failure፣ ቢ it reduce decision making፣ ሲ it help to create strong organizational structure፣ ዲ ደግሞ it helps to detect ቢሮክራቲክ ማናጀርስ ይላል። እንግዲህ ይሄ ጥያቄ ከፓወር ዲሊጌሽን ጋር ወይ ዲሊጌሽን ኦፍ አውቶሪቲ ጋር የሚገናኝ ጥያቄ ነው። እንግዲህ ፓወር ዲሊጌሽን ወይ ዲሊጌሽን ኦፍ አውቶሪቲ የምንለው እንግዲህ ማናጀሮች ሪስፖንሲቢሊቲ እና አውቶሪቲ የተለያዩ ስልጣኖችን ወደ ከስር ላሉ ሰራተኞች ይሄን አድርግ ብለው ወይ ዲሲሽን ሜክ እንዲያደርጉ ፓወር ዲሊጌት የሚያደርጉበት ነው ወይም ያስተላልፉበትን ነው። ሶ እንግዲህ የፓወር ዲሊጌሽን ቤኔፊቶች እንግዲህ አንደኛው የኦርጋናይዜሽኑ ስትራክቸር ይሄ መዋቅሩን በራሱ ማን ምን ያደርጋል፣ ማን ምን ይሰራል
ማን ለማን ሪፖርት ያደርጋል የሚለውን ነገር በትክክል የሚገልጽ ስለሆነ የኦርጋናይዜሽኑን ስትራክቸር መዋቅሩን ጠንካራ እንዲሆን ያደርገዋል። የሰራተኞችን አቅም ይገነባል። ምክንያቱም በራሳቸው ክህሎታቸውን ቢያድግና ኮንፊደንሳቸው እንዲጨምር ያደርጋል። ማናጀሮችን ከጫና ነፃ ያደርጋል። እንደገና ዲሲሽን ሜኪንግን በጣም ፈጣን እንዲሆን ውሳኔ አሰጣጣችን በጣም ፈጣን እንዲሆን ያስችለናል። እነዚህ እንግዲህ የፓወር ዲሊጌሽን ወይ ዲሊጌሽን ኦፍ አውቶሪቲ ቤኔፊቶች ናቸው። ሶ እያንዳንዱ ምርጫ ስናይ እንግዲህ ኦርጋናይዜሽኑ ወደ ፌለሪቲ ይመራዋል ነው የሚለው። ይሄኛው እንግዲህ ቤኔፊቱ ሳይሆን ኔጌቲቭ አውትካሙ ስለሆነ ኢፌክቲቭ የሆነ ዲሊጌሽን እንደውም ከፌለሪቲ ኦርጋናይዜሽኑን ይታገሰዋል ማለት ነው፣ ይታደጓል ማለት ነው። ምክንያቱም የተለያዩ አይነት ሃይራርኪ ላይ ያሉትን ቦትልኔኮች አቮይድ በማድረግ ማለት ነው። ስለዚህ ኦርጋናይዜሽኑ ፌል እንዲሆን ስለማያደርገው ይሄ ልክ አይደለም። ዲሲሽን ሜኪንግን ይቀንሳል ይላል ቢላ ያለው፣ ይህም ልክ አይደለም። ምክንያቱም ዲሲሽን ሜኪንግን እንደውም ፈጣን እንዲሆን ያደርገዋል ማለት ነው። ዲን ስናይ ደግሞ ኢት ሄልፕ ቱ ዲቴክት ቢሮክራቲክ ማናጀር። እኚህ ቢሮክራቲክ ማናጀር የምንላቸው እንግዲህ እኚህ በጣም ሪጅድ የሆኑ ማናጀሮችን ነው። ሶ እንግዲህ እነዚህን ሰዎች በጣም ዲቴክት ለማድረግ ያግዘናል ይላል። ይሄም እንግዲህ ልክ አይደለም። ምክንያቱም የፓወር ዲሊጌሽን ቤኔፊት ስላልሆነ ማለት ነው። ስለዚህ ኤ ቢ እና ዲ መልስ ስላልሆኑ እንግዲህ የፓወር ዲሊጌሽን ትልቁ ቤኔፊት ኦርጋናይዜሽኑ ስትሮንግ የሆነ ኦርጋናይዜሽናል ስትራክቸር እንዲኖረው ማድረግ ነው ማለት ነው። ስለዚህ ለ44ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። 45ኛው ጥያቄ ስንመጣ ኢፒአርጂ ስታንድስ ፎር ይላል። ኤ ኢትኖሴንትሪክ፣ ፖሊሴንትሪክ፣ ሪጂዮሴንትሪክ፣ ጂኦሴንትሪክ ኦሪንቴሽን ይላል። ቢ ደግሞ ኢቲካል፣ ፖለቲካል፣ ሪጅናል ኤንድ ጂኦግራፊካል ኦሪንቴሽን። ሲ ኢቲካል፣ ፖለቲካል፣ ሪጅናል ኤንድ ጂኦሜትሪካል ኦሪንቴሽን ይላል። ዲ ደግሞ ኢትኖግራፊክ፣ ፖሊግራፊክ፣ ሪጂኦግራፊክ ኤንድ ጂኦግራፊክ ኦሪንቴሽን ይላል። ይሄ እንግዲህ ኢፒአርጂ የምንለው ይሄ ኢንተርናሽናል ማርኬቲንግ ላይ ወይ ግሎባል ቢዝነሶች የሚጠቀሙት ፍሬምወርክ ነው። ይሄ ኢንተርናሽናል ማርኬቲንግ ኦሪንቴሽን የምንላቸው ማለት ነው። ሶ ወደ ውጭ ገበያ ስንገባ ወይ ደግሞ ኢንተርናሽናል ኤክስፓንድ ስናደርግ እንግዲህ እኚህን ኦሪንቴሽኖች ወይ ይህን ፍሬምወርክ አዳፕት ልናደርግ እንችላለን። ፊርሙ በሚመቸው መልኩ የሚመቸውን መምረጥ ይችላል ማለት ነው። ሶ ኢፒአርጂ ፍሬምወርክ እንግዲህ ስታንድ የሚያደርገው ኢትኖሴንትሪክ፣ ፖሊሴንትሪክ፣ ሪጂዮሴንትሪክ እና ጂኦሴንትሪክ ነው። ኤሌ ያለው ነው ትክክለኛ መልስ የሚሆን። እንግዲህ ኢፒአርጂ የሚባለው ይሄ ኢንተርናሽናል ማርኬቲንግ ቢዝነስ ኦሪንቴሽን እንግዲህ እያንዳንዱ የሚገልጹት ኢትኖሴንትሪክ የምንለው ሆም ካንትሪ ላይ ፎከስ ማድረግ ነው። ፖሊሴንትሪክ የምንለው ደግሞ እያንዳንዱ ቢዝነሳችን የምንሰራበትን ኢች ካንትሪ በራሳቸው ፍላጎት አዳፕት አድርገን ዩኒክ የሆነ ወይ መፍጠር ነው። ለምሳሌ ማክዶናልድ ውስጥ ስጋ ስለማይበሉ የአትክልት በርገር ያዘጋጃል። አሜሪካ ውስጥ ላሉት ደግሞ በስጋ የተሰራውን የሚበሉትን በዛው ማለት ነው። ለእያንዳንዱ ሀገር ዩኒክ በሆነው መንገዳቸው ሆስት ያደርጋል ነው። ያንን የሚገልጽ ነው ይሄ ፖሊሴንትሪክ። ሪጂዮሴንትሪክ ስንል ደግሞ በሪጅን ከፋፍሎ ያንን በዛ አይነት መልኩ የምንገባበትን ስትራቴጂ የሚጠቁም ነው። ይሄ ሪጅን ዋይድ ስንል ለምሳሌ አውሮፓ ህብረት፣ ኢስት ኤዥያ ሪጅን እንደዚህ እያልን በሪጅን የምንከፋፍልበትን ፍሬምወርክ የሚገልጽ ነው። ጂኦሴንተሪክ ደግሞ ዓለምን እንዳለ አሴ ሲንግል ኢንቲቲ የሚመለከት ነው። ይሄ ግሎባል ኢንቴግሬሽንን የሚፈጥር ነው ማለት ነው። ስለዚህ እንግዲህ ትክክለኛው ኢፒአርጂ ስታንድ የሚያደርገው ለኢትኖሴንተሪክ፣ ፖሊሴንተሪክ፣ ሪጂዮሴንተሪክ እና ጂኦሴንትሪክ ነው ማለት ነው። ስለዚህ ትክክለኛው መልስ ኤ ይሆናል ማለት ነው። ወደ 46ኛው ጥያቄ ስንመጣ ዊች ኦፍ ዘ ፎሎዊንግ ኢዝ ዘ ሞስት ኢቲካል አፕሮች ቱ ሃንድል ኤምፕሎይ ግሪቪያንስ ይላል። ሪፈር ዘ ኤምፕሎይ ቱ ሃየር ማናጀር ኢሚዲየትሊ ይላል። ቢ ደግሞ ዲሌ ዘ ሪስፖንስ ቱ አቮይድ ኮንፍሊክት ይላል። ሲ ደግሞ ኢግኖር ማይነር ግሪቪያንስስ ቱ ፎከስ ኦን ፕሮዳክቲቪቲ ይላል። ዲ ደግሞ ዲስከስ ዘ ኢሹ ፕራይቬትሊ እንደ ሲክ ሪዞሉሽን ቤዝድ ኦን ኮንሲስተንት ፕሪንሲፕል ይላል። እንግዲህ ከሂውማን ሪሶርስ ማኔጅመንት የወጣ ጥያቄ ነው። እንግዲህ ኢቲካል ስንል ፌር፣ ሪስፔክትፉል እና ኢፌክቲቭ በሆነ መንገድ የሰራተኛውን ቅሬታ ወይ ኤምፕሎይ ግሪቪያንስ የምንለው እንግዲህ ሰራተኛው በስራው እና በስራው አካባቢ ባሉት ነገሮች ዲሳቲስፋይድ ሲሆን ወይ አንፌር በሆነ መልኩ ትሪት ተደርግ ያለው ብሎ የሚያቀርበውን ይህን ኮምፕሌን እንግዲህ ኢቲካል በሆነ መንገድ እንዴት ነው ሃንድል ማድረግ ቢቻለው ነው የሚለው ጥያቄው። ሰው እንግዲህ
ኢቲካል የሆነው መንገድ እንዳልኳችሁ ፌር የሆነ ኢፌክቲቭ የሆነ እና ሪስፔክት በተሞላበት መንገድ የሰራተኛውን ቅሬታ ሃንድል ከማድረግ ጋር የሚያያዝ ነው ማለት ነው። ስለዚህ ኤል ያለውን ምርጫ ስናይ ሪፈር ዘ ኤምፕሎይ ቱ ሃየር ማናጀር ኢሚዲየትሊ ይላል። ይሄ እንግዲህ ሪስፖንሲቢሊቲን አቮይድ ማድረግ ነው። ስለዚህ ሰራተኛውን ዝቅ አድርገን ወይ ለሌላ ሰው አሳልፎ መስጠት ሰራተኛውን ኢንቲሚዴት ከማድረግ ጋር ስለሆነ የሚገናኝ ይሄ ፌር የሆነ ትሪትመንት አይደለም ማለት ነው። ቢል ያለውን ስናይ እንግዲህ ዲሌይ ዘ ሪስፖንስ ቱ አቮይድ ኮንፍሊክት ይላል። አኒቲካል ነው። ይሄም ካውንተር ፕሪዲክቲቭ ነው። ምክንያቱም ሆን ብለን ዲሌ ማድረግ የሰውየው የሰራተኛውን ቅሬታ እንዲዘገይ ማድረግ ይሄም ሰራተኛውን ፍራስትሬት እንዲያደርግ እና በትክክል ትሪት እንዳይደረግ የበለጠ የሚያደርገው ነገር ስለሆነ ይሄም እንግዲህ ልክ አይደለም። ሲንስ እና ኢግኖር ማይነር ግሪቪየንስ ቱ ፎከስ ኦን ፕሮዳክቲቪቲ ይላል። እንግዲህ ስሞል የሚባል ግሪቪየንስ የለም። ምክንያቱም እነዚህ ስሞል የሆኑ ነገሮች ተደማምረው ትልቅ ነገር ሊያመጡ ስለሚችሉ እንግዲህ እነዚህን ነገሮች በጊዜ የሰራተኛውን ሞራሉን ምኑን በማይነካ መልኩ ሊፈታለት ይህ ቅሬታ ሊታይለት ስለሚገባ ኢግኖር መደረግ የለበትም። ስለዚህ ኢቲካል በሆነ መንገድ ሃንድል ከማድረግ ጋር ተያይዞ ኤ ቢ እና ሲ እንግዲህ ትክክለኛ አይደሉም። ሶ ኢቲካል የሆነው መንገድ እንግዲህ ዲል ያለው ነው። ዲስከስ ዘ ኢሹ ፕራይቬትሊ እንደ ሲክ ሪዞሉሽን ቤዝድ ኦን ኮንሲስተንት ፕሪንሲፕል የሚለው ማን ነው? ምክንያቱም መጀመሪያ ፕራይቬሲውን መጠበቅ ኮንፊደንሻሊቲውን መጠበቅ አለብን። ፕራይቬትሊ ዲስከስ ማድረግ አለብን ማለት ነው የዛን ነገር። ይሄ እንግዲህ አንደኛው ክብርን ሪስፔክት የምናሳይበት ነው። እንደገና ደግሞ ኮንሲስታንሲ የሆነ ወይ ደግሞ ፍትሐዊነት የተሞላበት ከዚህ በፊት የነበሩትን እንደዚህ አይነት ኢሹዎች እንዴት ተፈቱ በሚለው የዚህንም ሰራተኛ በዛ መልኩ ማየት ስላለብን እንግዲህ ኢቲካል የሆነው መንገድ ዲል ያለው ነው ማለት ነው። ኢሹውን ፕራይቬትሊ ሚስጥራዊ በሆነ መንገድ ዲስከስ ማድረግ እና ፌር በሆነ መንገድ ያንን ነገር እንዲፈታ ሪዞልቭ ማድረግ ነው ማለት ነው። ስለዚህ ለ46ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 47ኛው ጥያቄ ስንመጣ which of the following program used for strategic implementation is a radical redesign of business processes to achieve major gain in cost, service or time ይላል። ኤ ቶታል ኳሊቲ ማኔጅመንት፣ ቢ ሪኢንጂነሪንግ፣ ሲ ሪስትራክቸሪንግ፣ ዲ ደግሞ ማኔጅመንት ባይ ኦብጀክቲቭ ይላል። ይሄ ጥያቄ እንግዲህ ከማኔጅመንት ኮንሰፕት በተለይ ደግሞ ኢምፕሊመንቴሽን ላይ እንግዲህ ካምፓኒው አሰራሩን ኮስቱን ለመቀነስ ሰርቪስ፣ እነዚህ ታይሞች ላይ ሜጀር ጌን ለማግኘት ወይ አቺቭ ለማድረግ እንግዲህ ሙሉ በሙሉ የቢዝነስ ፕሮሰሱን ራዲካሊ ሪዲዛይን አድርጓል። እሱን የሚገልጸው የትኛው ፕሮግራም ነው ነው የሚለው እንግዲህ እያንዳንዱን ተርሞች ስናይ ቶታል ኳሊቲ ማኔጅመንት ምንለው እንግዲህ ኮንቲኒየስ የሆነ ኢንክሪመንታል እየጨመረ የሚሄድ ከካይዘን ፍልስፍና ጋር የሚገናኝ ነገሮችን በአንዴ ራዲካል የሆነ ለውጥ ማምጣት ሳይሆን ቀስ እያልን ግራጁዋል የሆነ ለውጥን የሚገልጽ ስለሆነ ይሄ እንግዲህ ትክክለኛ መልስ አይሆንም ማለት ነው። ይሄ ሙሉ በሙሉ ከራዲካል ሪዲዛይን ጋር የሚገናኝ ስላልሆነ ማለት ነው። ሪስትራክቸሪንግ የምንለው ደግሞ የኦርጋናይዜሽኑን ስትራክቸር ማሸጋሸግ ነው። ለምሳሌ የተለያዩ አይነት ዲፓርትመንቶችን የሚቀራረቡትን አንድ ላይ ማምጣት ሊሆን ይችላል ማለት ነው። ስለዚህ ይሄም እንግዲህ ከራዲካል ሪዲዛይን ጋር የሚገናኝ ስላልሆነ ሪስትራክቸሪንግም ወይ ስራዎችን ዲዛይን ማድረግ ዲዛይን ብሎ ለዚህ መልስ አይሆንም ማለት ነው። ይህን ስናይ ማኔጅመንት ባይ ኦብጀክቲቭ ይላል። ይሄ ደግሞ ማናጀሩ እና ሰራተኛው እንግዲህ በጋራ ጎል ሴት አድርገው የሆነ ጎል አስቀምጠው ባስቀመጡት ጎል ፐርፎርማንሳቸው የምንለካበት የለውጥ ሂደታቸውን የምናይበት ነው። ይሄ እንግዲህ ጎል ተኮር የሆነ የሰራተኛው ፐርፎርማንስ ምንመዝንበት መንገድ እንጂ ፕሮሰስን ወይ አሰራራችንን ሪዲዛይን ከማድረግ ጋር የሚገናኝ አይደለም ማለት ነው። ስለዚህ ፈንዳሜንታል የሆነ ሪዲዛይን ስናደርግ ወይ ራዲካል የሆነ ቢዝነስ ፕሮሰሳችንን ራዲካሊ ሪዲዛይን ስናደርግ እንግዲህ ያንን ሂደት እንግዲህ ቢፒአር እንለዋለን ወይ ደግሞ ቢዝነስ ፕሮሰስ ሪኢንጂነሪንግ እንለዋለን ማለት ነው። ስር ነቀል የሆነ የላቀ ለውጥ የምናመጣበት ከዜሮ ጀምረን ሙሉ በሙሉ ያለውን ነገር ሙሉ የቢዝነስ አሰራራችንን ወይ ፕሮሰሱን በጠቅላላ ድራማቲክ በሆነ መንገድ እንቀይርበትን ሂደት ቢፒአር ብለን ስለምንጠራው እንግዲህ ለ47ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 48ኛው ጥያቄ ስንመጣ አን ኢንዱሪንግ ስቴትመንት ኦፍ ፐርፐዝ ዛት ዲስቲንጉሽ ዋን ኦርጋናይዜሽን ፍሮም
other similar enterprise for a given firm is ኤ ሚሽን፣ ቢ ፖሊሲ፣ ሲ ቪዥን፣ ዲ ደግሞ ስትራቴጂ ይላል። ይሄ ጥያቄ እንግዲህ ከስትራቴጂክ ማኔጅመንት የወጣ ጥያቄ ነው። ሎንግ ላስቲንግ የሆነ ፎርማል የካምፓኒውን አይደንቲቲ የሚገልጸውን ቢዝነሱ እንደ ቢዝነስ የተቋቋመበትን ዓላማ እና ከሌሎች ተመሳሳይ ድርጅቶች የምንለይበትን ያንን ስቴትመንት ምን ብለን እንጠራዋለን ነው የሚለው። ቢ ላይ ያለውን ምርጫ ስናይ ፖሊሲ ይላል። ፖሊሲ እንግዲህ ድርጅቱ ዲሲሽን ሜኪንጉን ጋይድ እንዲያደርግለት ብሮድ የሆነ ሩል እሱን ነው ፖሊሲ የምንለው። ስታብሊሽ የተደረገ ኦርጋናይዜሽኑ ሪፒቲቲቭ አክሽኖችን ጋይድ ለማድረግ የሚያስቀምጠውን እነዚህን ሩሎች ናቸው ፖሊሲ የምንለው። ስለዚህ ይሄ መልስ አይሆንም። ቪዥን ስንል ደግሞ ድርጅቱ መሆን የሚፈልገው ራሱን ፊውቸር ላይ አስፓየር የሚያደርግበትን ያንን ስቴትመንት ነው ቪዥን ስቴትመንት የምንለው። ስለዚህ ይሄም እንግዲህ ልክ አይሆንም ማለት ነው። መሆን የምንፈልገውን አስፓየር የምናደርገውን ነገር ስለሚገልጽ ማለት ነው። ዲ ስናይ ስትራቴጂ ይላል። ስትራቴጂ ደግሞ ጌም ፕላናችን ነው። ፊርሙ ሚሽን እና ኦብጀክቲቭ አቺቭ ለማድረግ የሚያስቀምጣቸውን ጌም ፕላኖች እኚህ ኮምፕሬሄንሲቭ የሆነውን ስቴትመንት ነው ማለት ነው ስትራቴጂ የምንለው። ስለዚህ ስትራቴጂ፣ ቪዥን እና ፖሊሲ መልስ ስለማይሆኑ ትክክለኛው መልስ ሚሽን ነው ማለት ነው። ሚሽን ስቴትመንት እንግዲህ ኦርጋናይዜሽኑ እንደ ድርጅት የተቋቋመበትን ፐርፐዙን በትክክል የሚገልጹ ስቴትመንት ነው ማለት ነው። ቢዝነሳችን ምንድን ነው? ከስተመሮቻችን እነማን ናቸው? ለእነሱ የምንሰጠውስ ቫሊዩ ምንድን ነው? እነዚህን ኢንዱሪንግ ስቴትመንት ለብዙ ጊዜያቶች ስቴብል ሆነው የሚቆዩትን ዩኒክ የሆነውን ሌላውን ተመሳሳይ ድርጅቶችን እኛ ከእነሱ የምንለይበትን ስቴትመንት እንግዲህ ሚሽን ብለን እንጠራዋለን ማለት ነው። ስለዚህ ለ48ኛው ጥያቄ መልሳችን ይሄ ይሆናል ማለት ነው። ወደ 49ኛው ጥያቄ ስንመጣ which of the following method of data collection is used to collect numerical values collected over a period of time ይላል። ኤ ታይም ሲሪየስ ዳታ፣ ቢ ክሮስ ሴክሽናል ዳታ፣ ሲ ስፓሻል ዳታ፣ ዲ ደግሞ ስፓሺዮ ቴምፖራል ዳታ ይላል። እንግዲህ ይህ ጥያቄ ስታቲክስ ወይ ከኢኮኖሜትሪክስ የኳንቲቴቲቭ ሪሰርች ሜቶዶሎጂ ጋር የተገናኘ ጥያቄ ነው። ሰው እንግዲህ የትኛው አይነት ዳታ ነው ዳታን ኮሌክት በማድረግ ሜትድ ውስጥ እንግዲህ እኚህ ኑሜሪካል የሆኑ ዳታዎችን ሪጉላር በሆነ ወይ በተደጋጋሚ ኢንተርቫል ውስጥ ታይም ፍሬሙን በጠበቀ መንገድ ኮሌክት የምናደርገውን ዳታ እንግዲህ ምን ብለን እንጠራዋለን ነው የሚለው። ይሄ ጥያቄ እንግዲህ ኑሜሪካል ዳታ ከታይም ጋር የተያያዘ ነው። ይሄ ኑሜሪካል ዳታን ኮሌክት በማድረግ ሂደት ውስጥ እንግዲህ ሪጉላር በሆነ ተመሳሳይ በሆነ ኢንተርቫል እንደገና ኦቨር ፔሪድ ኦፍ ታይምን ነው እዚህ ጋር በትክክል አጽንኦት ሰጥቶ የሚገልጸው ማለት ነው። ስለዚህ እንደዚህን አይነት ዳታዎች እንግዲህ ምን ብለን እንጠራለን ነው የሚለው። ቢል ያለውን ምርጫ ስናይ ክሮስ ሴክሽናል ዳታ ይላል። ክሮስ ሴክሽናል ዳታ የምንለው እንግዲህ የተለያዩ አይነት ኦብዘርቬሽኖችን ተጠቅመን ዳታን ኮሌክት የምናደርግበት ነው። ስለ ኢንዲቪጁዋሎች፣ ስለ ካምፓኒዎች፣ ስለ ሀገሮች ሊሆን ይችላል። ግን ስፔሲፊክ የሆነ ፖይንት ላይ ወይ ሲንግል ዳታን ብቻ ነው የሚጠቀመው ማለት ነው እንጂ ይሄ በጊዜ ሂደት ውስጥ ያሉትን የሚገልጽ ስላልሆነ መልስ አይሆንም። ለምሳሌ በ2023 የ50 ሀገሮችን ጂዲፒ ልናወዳድር እንችላለን። ግን የ2023ን ዳታ ብቻ ነው የክሮስ ሴክሽናል ዳታን ከተጠቀምን። ስለዚህ ዳታን ኮሌክት በማድረግ ሂደት ውስጥ እንግዲህ የሲንግል እና ስፔሲፊክ ፖይንት ኦፍ ታይምን ብቻ ስለምንጠቀም ይሄኛው እንግዲህ ኦቨር ፔሪድ ኦፍ ታይም ተብሎ ስለተጠየቅን ክሮስ ሴክሽናል ዳታ ግን የሲንግል እና ስፔሲፊክ ፖይንት ኦፍ ታይምን ብቻ ስለሚገልጽ ይሄኛው መልስ አይሆንም። ሲንስ እና ስፓሻል ዳታ ይላል። ስፓሻል ዳታ ወይ ጂኦስፓሻል የምንለው ደግሞ ይሄ ኢንፎርሜሽን እንግዲህ ከሎኬሽን እና ከጂኦግራፊክ ኮኦርዲኔት ጋር የተገናኘ ዳታ እንጂ ከቴምፖራል ጋር የተገናኘ ወይ ከታይም ጋር ኦቨር ፔሪድ ኦፍ ታይም ኮሌክት ከምናደርገው ጋር የተገናኘ ስላልሆነ ሲመልስ አይሆንም። ዲንስ እና ስፓሺዮ ቴምፖራል ዳታ ይላል። ይሄ ደግሞ ስፔስ እና ስፔስ ስንል እንግዲህ ዌር የሚለውንና ታይምን ሁለቱን አብሮ የሚገልጽ ዳታ ነው ማለት ነው። ይሄ እንግዲህ መልቲ ዳይሜንሽናል የሆኑ ጂኦግራፊካል ቼንጆችን በጊዜ ሂደት ውስጥ የሚያሳይ ነው። ስለዚህ ሎኬሽንን እና ዌር የሚለውን ስፔስን እና ታይምን አንድ ላይ ያዘ ስለሆነ ይሄኛውን መልስ አይሆንም። ምክንያቱም የተጠየቅነው ታይም ብቻ ስለሆነ ማለት ነው። ሶ እንግዲህ ለዚህ ጥያቄ ትክክለኛ መልስ የሚሆነው ታይም ሲሪየስ ዳታ ነው። ታይም ሲሪየስ ዳታ እንግዲህ ሲኩዌንሱን በጠበቀ መንገድ ኑሜሪካል የሆኑ ዳታዎችን ኮንስታንት በሆነ ኢንተርቫል ኦቨር ፔሪድ ኦፍ ታይም ሲል እንግዲህ ኢንተርቫሉ ተመሳሳይ የሆነ ሪፒትድሊ ለምሳሌ ከጃንዋሪ 1 2020 ጀምሮ
እስከ ዲሴምበር 31 2023 ድረስ ያለውን በእነዚህ ዓመታት ውስጥ ያለውን የዕለት ሽያጮቻችንን የስቶክ ዋጋ ይሄ እንግዲህ ኢንተርቫሉ በጣም ሬጉላር በሆነ ኦቨር ፔሪድ ኦፍ ታይም ያንን የሚያሳይ ነው ማለት ነው። ስለዚህ እንዲህ አይነት ዳታዎች እንግዲህ የተለያዩ አይነት ትሬንዶችን አይደንቲፋይ ለማድረግ ሲዝናል የሆኑ ፓተርኖችን ለማወቅ የሚያግዙን ዳታዎች ናቸው ማለት ነው። ስለዚህ ሬጉላርሊ ኦቨር ፔሪድ ኦፍ ታይም እና ኑሜሪካል ዳታን ተጠቅመን ኮሌክት የምናደርገውን ዳታ እንግዲህ ታይም ሲሪየስ ዳታ ነው የምንለው ማለት ነው። ስለዚህ ለ49ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ጥያቄ ስንመጣ which of the following best define the primary difference between personnel management and the human resource management ይላል። ኤ human resource management only deals with hiring while personnel management cover all HR function ይላል። ቢ ደግሞ personnel management is strategy while HRM is administrative ይላል። ሲ ደግሞ there is no significant difference ይላል። both terms are used interchangeably ይላል። ዲ ደግሞ personnel management focus on workforce administration while HRM focus on integration of strategic integration of human resources ይላል። እንግዲህ ይሄ ጥያቄ በፐርሶኔል ማኔጅመንት እና በሂውማን ሪሶርስ ማኔጅመንት መሀል ያለውን ፕራይመሪ ዲፍረንስ የሚያሳይ ነው። እንግዲህ ሂውማን ሪሶርስ ማኔጅመንት ከመምጣቱ በፊት የነበረው ትራዲሽናል አድሚኒስትሬቲቭ አፕሮችን ነው ፐርሶኔል ማኔጅመንት የምንለው። ሰው ይሄ ሂውማን ሪሶርስ ማኔጅመንት እንግዲህ የፐርሶኔል ማኔጅመንት ሞደርን የሆነው ስትራቴጂክ የሆነው አፕሮቹ ነው ማለት ነው፣ ተሻሽሎ በጣም ማለት ነው። ስለዚህ በኢቮሉሽኑ ውስጥ እንግዲህ ከፐርሶኔል ማኔጅመንት በኋላ ሞደርን የሆነውን ይሄን ስትራቴጂክ አፕሮች ሂውማን ሪሶርስ ማኔጅመንት ስንለው፣ ፐርሶኔል ማኔጅመንት ደግሞ የምንለው ትራዲሽናል እና አድሚኒስትሬቲቭ አፕሮች ላይ የሚያተኩር ነው ማለት ነው። ስለዚህ በእነዚህ ሁለቱ መሀል ያለው ልዩነትን እንግዲህ በትክክል የሚያሳየው ዲል ያለው ነው። ይህን ስናይ እንግዲህ ሂውማን ሪሶርስ ከመቅጠር ጋር ብቻ የሚገናኝ አይደለም። ስለዚህ ሂውማን ሪሶርስ ማኔጅመንት እና ፐርሶኔል ማኔጅመንት ኤሌ ባለው ምርጫ እንግዲህ አገለባብጦ ነው ያስቀመጣቸው። ሂውማን ሪሶርስ ማኔጅመንት ሁሉንም የኤችአር ፈንክሽኖች ወይ የሂውማን ሪሶርስ ፈንክሽኖችን ከቨር የሚያደርግ ነው። ስለዚህ ይሄኛው እንግዲህ ፕራይመሪ ዲፍረንሳቸው አይሆንም ማለት ነው። ቢን ስናይ ፐርሶኔል ማኔጅመንት ስትራቴጂክ ዋይል ኤችአር የሚዝ አድሚኒስትሬቲቭ ይላል። ይሄኛውም እንግዲህ ፎልስ ነው ወይ በፕራይመሪ ዲፍረንሳቸው አይደለም ማለት ነው። ምክንያቱም ፐርሶኔል ማኔጅመንት ስትራቴጂክ ሳይሆን ፐርሶኔል ማኔጅመንት እንግዲህ አድሚኒስትሬቲቭ ነው ማለት ነው። ይሄ ሁለቱን አቀያይባቸዋል። ስለዚህ ይሄኛውን ፕራይመሪ ዲፍረንሳቸው አይደለም ማለት ነው። ሲን ስናይ ምንም አይነት ዲፍረንስ በመሀላቸው የለም ነው የሚለው። ሁለቱንም ተርሞ አንዱን በአንዱ ቦታ ኢንተርቻንጀብሊ መጠቀም እንችላለን ነው የሚለው። ስለዚህ ሲም ፕራይመሪ ዲፍረንሳቸው አይደለም ማለት ነው። ሶ እንግዲህ ፕራይመሪ ዲፍረንሳቸው ዲል ያለው ነው። ፐርሶኔል ማኔጅመንት ወርክ ፎርስ አድሚኒስትሬሽን ላይ ሰዎችን እንደውም በዚህ በፐርሶኔል ማኔጅመንት ውስጥ ሰዎችን እንደ ማንኛውም ማሽን አሴ ፋክተር ኦፍ ፕሮዳክሽን ነው የሚያያቸው ማለት ነው። ስለዚህ ፐርሶኔል ማኔጅመንት ሂስቶሪካሊ የሆነ አድሚኒስትሬቲቭ አፕሮች ላይ ብቻ ፎከስ የሚያደርግ ከሂውማን ሪሶርስ በፊት የነበረ ነው ብያቸዋለሁ። ስለዚህ እንግዲህ ፐርሶኔል ማኔጅመንት ወርክ ፎርስ አድሚኒስትሬሽን ላይ ብቻ ነው ሰዎችን እንዳልኳችሁ እንዴት ነው ማለት ነው ስትሪክት በሆነ መንገድ ሰዎችን እንደ ማንኛውም ማሽን አሴ ፋክተር ኦፍ ፕሮዳክሽን ትሪት የሚያደርጋቸው ነው። ኤችአርኤም ግን ፕሮአክቲቭ ነው፣ ሪአክቲቭ ሳይሆን ፕሮአክቲቭ ነው። ቀድሞ አስቦ ስትራቴጂክ የሆነ ለነገ ይጠቅመኛል የሚለውን የሰው ኃይል ትሬን አድርጎ የኦርጋናይዜሽኑን ካልቸር አስለምዶ ፒፕል ማኔጅመንት ፕራክቲሶችን አብሮ የያዘ ነው፣ ኢንትግሬት ያደረገ ነው ማለት ነው። ስለዚህ የካምፓኒውን ሎንግ ተርም ጎሎች ያሳኩልኛል ከሚለው ጋር ሰዎችን መርጦ ካልቸሩ፣ ታለንቱ እነዚህን ሁላ ነገር አንድ ላይ አድርጎ ወደፊት የምንጓዝበት ስለሆነ ስትራቴጂክ ኢንቴግሬሽን ነው ሲል እንግዲህ ብዙ ድርጅቶች ሰራተኞቻቸው ኮምፒቲቲቭ አድቫንቴጅ የሚሰጧቸው ስለሆኑ ሰራተኞች ቫሉዌብል እንደሆኑ ኦርጋናይዜሽናል ሪሶርሶች ስለሚያያቸው፣ ስለዚህ ይሄ ስትራቴጂክ እና ፕሮአክቲቭ ነው ማለት ነው። ስለዚህ ፐርሶኔል ማኔጅመንት ፎከስ ኦን ወርክ ፎርስ አድሚኒስትሬሽን ይላል። ኤችአርኤም ግን ስትራቴጂክ ኢንቴግሬሽን ሂውማን ሪሶርስ የሚለው እንግዲህ ኮምፕሊትሊ ሁለቱም በጣም የሚለዩቸው ዲፍረንሳቸው ነው ማለት ነው። ስለዚህ ለ50ኛው ጥያቄ መልሳችን ዲ ይሆናል ማለት ነው።
የተከታተላችሁኝ ስለሆነ አመሰግናለሁ። ቪዲዮን ላይክ ያላደረጋችሁ ላይክ አድርጉ። እንዲሁም ደግሞ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ለጓደኞቻችሁም ሼር ማድረግ እንዳረሱ። እንቀጥላለን። 51ኛው ጥያቄ ስንመጣ which of the following decision variable has a linear impact on the objective function and in each constraint ይላል። ኤ ነን ኔጌቲቪቲ፣ ቢ ሊኒየሪቲ፣ ሲ ሰርተኒቲ፣ ዲ ዲቪዚቢሊቲ ይላል። ይህ እንግዲህ ኦፕሬሽን ሪሰርች የወጣ ጥያቄ ነው። ኦፕሬሽን ሪሰርች እንግዲህ ሊኒየር ፕሮግራሚንግ ላይ አሰምሽኖች አሉ። ከኚህ ኮምፕሌክስ የሆኑ ፕሮብሌሞችን ሶልቭ የምናደርግበት ነው። ሊኒየር ፕሮግራሚንግ እንግዲህ እንደ አሰምሽን ብሎ የሚያስቀምጣቸው የተዘረዘሩትን ነው። ከነዛ አሰምሽኖች መካከል እንግዲህ ኦብጀክቲቭ ፈንክሽኑን ላይ ሊኒየር ኢምፓክት ያለው እያንዳንዱ ዲሲሽን ቫሪያብል ላይ የሚጨምረው ወይም የሚለወጠው ነገር ዳይሬክትሊ ወይ ፕሮፖርሽናሊ ሊኒየር ቼንጅ ነው ኦብጀክቲቭ ፈንክሽን የሚያመጣውን ያንን ከአሰምሽኖቹ መሀል የትኛው ነው? ኔጌቲቪቲ የምንለው አሳምሽን እንግዲህ ዲሲሽን ቫሪያብሎች ወይ ኤክስ ዋን ኤክስ ቱ የምንላቸው እንግዲህ ኔጌቲቭ ቫሊዩ አይኖራቸው የሚለውን የሚገልጽ ነው። ይሄ ማቴማቲካሊ እንግዲህ ልክ ያልሆነ ነው ማለት ነው። ምክንያቱም ኔጌቲቭ 5 የሆነ ሪሶርስ ልታመርቱ ስለማትችሉ ማለት ነው። ሰርተኒቲ የምንለው ደግሞ ዲሲሽን ሜከሩ ወይ ደግሞ ይህን ሞዴል የሚሰራው ሰው ያሉበትን ሪሶርስ ሊሚቴሽኖች በትክክል ያውቃል ወይ አንዱ እቃ ተሽጦ የሚያመጣውን የፕሮፊት መጠን ስለሚያውቅ እንግዲህ ይሄም ዲሲሽን ሜከሩ ሰርተኒቲ ነው ስንል ይሄንን ማወቁን የሚገልጽ ነው ማለት ነው። ስለዚህ ይሄኛውም ሌላው አሰምሽን ነው። ዲቪዚቢሊቲ የምንለው ደግሞ ፍራክሽን የሆኑ ቫሊዎች ለምሳሌ 0.5 2.5 የሆነ ቴሌቪዥን ምርት አሁን 1.5 ቴሌቪዥን ለመግለጽ ይከብዳል። ግን በአንድ ሰዓት ውስጥ አንድ ድርጅት 1.5 ቴሌቪዥን አመረተ ስንል በሁለት ሰዓት ውስጥ ግን 3 ያመርታል ማለት ነው። ስለዚህ በዚህ በሊኒየር ፕሮግራሚንግ አሰምሽን ውስጥ እንግዲህ ዲቪዚቢሊቲ የምንለው ፍራክሽን የሆነ ፖይንት አድርገን የምናስቀምጣቸው ቫሊዎች ኢንቲጀሮች ተቀባይነት አላቸው ማለት ነው። ስለዚህ ዲቪዚቢሊቲ፣ ሰርተኒቲ እና ኔጌቲቪቲ አሁን ያየናቸውን ሲሆን ሊኒየር ፕሮግራሚንግ ላይ ሊኒየሪቲ የምንለው አሰምሽን እንግዲህ ፕሮፖርሽናሊቲ እና አዲቲቪቲን የያዘ ነው። ይሄ ማለት ምንድን ነው? እያንዳንዱ ቼንጅ ዲሲሽን ቫሪያብል ላይ ወይ ኤክስ ዋን ኤክስ ቱ የምንላቸው ኦፕሬሽን ሪሰርች ላይ ይሄ ሊኒየር ፕሮግራሚንግ ፕሮብሌም ሶልቭ ስናደርግ እንግዲህ የእነሱ ቼንጅ ኦብጀክቲቭ ፈንክሽኑን ይቀይራል። ኦብጀክቲቭ ፈንክሽኑ እንግዲህ ማክሲማይዜሽን ሚኒማይዜሽን ሊሆን ይችላል። ስለዚህ በዛ መካከል ላይ ያለው ፕሮፖርሽናል ሪሌሽንሺፕ ምን ብለን እንጠራዋለን ነው የሚለው። ለምሳሌ እንግዲህ አንድ ቼር ስናመርት 10 ብር የምናገኝ ከሆነ 5 ቼር ስናመርት ደግሞ 50 ብር እናገኛለን ማለት ነው። ስለዚህ ኤግዛክትሊ ምንድን ነው ዲሲሽን ቫሪያብሉ ወይ እነዚህ ኤክስ ዋን ኤክስ ቱ የምንላቸው እነዚህ በተለወጡ ወይ ደግሞ ቼንጅ ባደረጉ ቁጥር ኦብጀክቲቭ ፈንክሽናችንም አብሮ ይቀየራል ማለት ነው። ስለዚህ የዲሲሽን ቫሪያብሎች ኢምፓክት እንግዲህ ሊኒየር የሆነ ኢምፓክት ኦብጀክቲቭ ፈንክሽን ላይ ኮንስትሬንት ላይ የሚያመጡትን እንግዲህ ሊኒየሪቲ አሰምሽን ብለን እንጠራዋለን ማለት ነው። ስለዚህ ለ51ኛው ጥያቄ መልሳችን ቢ ይሆናል። ሁለተኛው ጥያቄ ምንድን ነው የሚለው which one of the following is an attempt to prevent defects and make corrective actions ይላል። ኤ ፕላንት ሌአውት፣ ቢ ፕሮሰስ ዲዛይን፣ ሲ ኳሊቲ ኮንትሮል፣ ዲ ደግሞ ማቴሪያል ማኔጅመንት ይላል። ይህ ጥያቄ እንግዲህ ከኦፕሬሽን ማኔጅመንት የወጣ ጥያቄ ነው። አይደንቲፋይ እንድናደርግ የተጠየቅነው ምንድን ነው በፕሮዳክሽን ሰዓት ያሉትን ፕራክቲሶች ኢቨን ኤረሮችን ፕሪቬንት ለማድረግ እንዲሁም ደግሞ ለጉድና ሰርቪሶቹ ላይ ዲፌክት እንዳይኖር ያንን ኮሬክት የምናደርግበትን ሂደት ላይ እንግዲህ ኢምፕሊመንት የምናደርገው ሜዥር ምን ብለን እንጠራዋለን ነው የሚለው። ይሄ ዲፌክቶች እንዳይኖሩ ኢረሮች እንዳይፈጠሩ እነዛን ነገሮች ለመቆጣጠር የምናደርገውን አቴምት ምን ብለን እንጠራዋለን ነው የሚለው። ፕላንት ሌአውት የምንለው አሬንጅመንት ነው። አሬንጅመንት ነው ስንል ማሽነሪዎችን፣ ሰራተኞችን፣ ማቴሪያሎችን ፊዚካሊ አሬንጅ ማድረግ ማለት ነው። ይሄ ደግሞ በስራ ቦታችን ላይ ማቴሪያሎች፣ ሰዎች በትክክል የሚንቀሳቀሱ ከማስቻል ጋር የሚገናኝ ነው። ስለዚህ ፕላንት ሌአውት መልስ አይሆንም። ቢል ያለውን ምርጫ ስናይ ፕሮሰስ ዲዛይን ይላል። ፕሮሰስ ዲዛይን እንግዲህ ይሄ ኢኒሻሊ ፕላን የምናደርገው ምን ሰርቪስን ዲሊቨር ለማድረግ ወይ ፊዚካል ፕሮዳክቶችን በማምረት ሂደት ውስጥ እንግዲህ የትኛውን አይነት ፕሮሰስ ወይ የአመራረት ሂደት እንጠቀም ከሚል ጋር የሚገናኝ ስለሆነ ይሄኛው መልስ
ማቴሪያል ማኔጅመንት እንግዲህ ሂደት ነው። ይህ ሂደት ደግሞ ማቴሪያሎችን እና ኢንቬንተሪዎችን እንዴት አድርገን በትክክል ኮንትሮል እናደርጋለን፣ ስቶር እናደርጋለን፣ እንዴት ፕላን አድርገን እንይዛለን። ለምሳሌ ጀስቲን ታይም ዴሊቨሪ እንዴት አድርገን እንጠቀማለን። ይሄ እንግዲህ ማቴሪያሎችን ሃንድል ከማድረግ ጋር የሚገናኝ ስለሆነ ይሄኛውን መልስ አይሆንም። ስለዚህ ጥያቄ መልስ የሚሆነው ኳሊቲ ኮንትሮል ነው። ኳሊቲ ኮንትሮል እንግዲህ እያንዳንዱ አክቲቪቲዎች ኳሊቲ የሚፈልገውን ሪኳይርመንት ያሟላሉ አያሟሉም እያን ሞኒተር የምናደርገው ፕሮሰስ ነው። አውትፑቶቹን ኢንስፔክት ልናደርግ እንችላለን። መችና እንዴት ኢረር ሊያጋጥም ይችላል፣ ካጋጠመ ደግሞ ምን አይነት ኮሬክቲቭ አክሽን መውሰድ አለብን ከሚለው ጋር የሚገናኝ ስለሆነ እንግዲህ ዲፌክቶችን ፕሪቨንት በማድረግ እና ኮሬክቲቭ አክሽን የመውሰድን አቴምት እንግዲህ ኳሊቲ ኮንትሮል ብለን እንጠራዋለን። ስለዚህ ለ52ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። 53ኛው ጥያቄ ስንመጣ ዘ አቢሊቲ ኦፍ ዲሲሽን ሜከር ቱ ሴሌክት ቫሊዩ ኦፍ ዘ ዲሲሽን ቫሪያብል ኢን ሊኒየር ፕሮግራሚንግ ፕሮብሌም ኢዝ ሰብጀክት ቱ ሰርተን ሪስትሪክሽን ኦር ሊሚትስ ካሚንግ ፍሮም ቫራይቲ ኦፍ ሶርስስ ዲስ ካታጎራይዝድ አስ ይላል። ኤ ኦብጀክቲቭ ፈንክሽን፣ ቢ ኮንስትሬንት፣ ሲ ዲሲሽን ቫሪያብል፣ ዲ ደግሞ ፓራሜትርስ። ይህ ጥያቄ እንግዲህ ከሊኒየር ፕሮግራሚንግ ጋር ከዛ ጋር የሚገናኝ ነው። ኮኦፕሬሽን ሪሰርች የወጣ ጥያቄ ነው። የትኛው ተርም ነው እንግዲህ ሊሚቴሽንን ወይ ኮንስትሬንት የሚገልጸው ነው የሚለው። ዲሲሽን ሜከሩ እንግዲህ በተለያዩ አይነት ከተለያዩ ሶርስ በሚመጡ ሪስትሪክሽኖች ባውንድ ይደረጋል። ይሄን ተርም ምን ላይ ነው ካታጎራይዝ የምናደርገው ነው የሚለውን እንግዲህ እኚህ ተርሞች ሙሉ በሙሉ ኮምፖነንትስ ኦፍ ሊኒየር ፕሮግራሚንግ ናቸው። ኦብጀክቲቭ ፈንክሽን የምንለው እንግዲህ ምንድነው? የዲሲሽን ሜከሩ ወይ የማናጀሩ አላማ ነው። ይሄን ፕሮብሌም የሚፈልገው ማክሲማይዝ ለማድረግ ፕሮፊትን ለመጨመር ወይ ደግሞ ኮስትን ለመቀነስ ነው የሚለውን የሚገልጽ ነው። ይሄ እንግዲህ ሪፕሬዘንት የሚያደርገው ፕራይመሪ ጎል ኦፍ ዘ ፕሮብሌም ነው። የፕሮብሌሙ የዲሲሽን ሜከሩ ኦብጀክቲቭ እሱን የሚያሳይ ነው ማለት ነው። ስለዚህ ይሄኛው መልስ አይሆንም ከሊሚቴሽን ጋር ስለማይገናኝ። ዲሲሽን ቫሪያብል የምንለው ደግሞ እኚህ አንኖን የሆኑ ኳንቲቲዎች ናቸው። ዲሲሽን ሜከሩ ሶልቭ ማድረግ የሚፈልጋቸው አንኖን ኳንቲቲዎችን ነው። ለምሳሌ ኤክስ ዋን ኤክስ ቱ እያል የምንጠቀማቸው ማለት ነው። እኚህም እንግዲህ ከሪስትሪክሽን ጋር የሚገናኙ ስላልሆኑ ዲሲሽን ቫሪያብልም መልስ አይሆንም። ፓራሜትር የምንለው ደግሞ እኚህ ኮንስታንት ቫሊዩ ወይ የእያንዳንዱ ሞዴሉ ላይ ያሉትን ሪሌሽንሽፕ በነዛ መሀል የምንጠቀማቸውን ኮፍሸንቶች እና ኮንስታንቶች የሚገልጽ ስለሆነ ይህም መልስ አይሆንም። እንግዲህ ኦፕሬሽን ሪሰርች ላይ ኢኮኖሚክ የሆኑና ፊዚካል የሆኑ ሊሚቴሽኖችን በጀት ሊሆን ይችላል፣ ምንሰራበት ሰዓት ሊሆን ይችላል፣ ያሉን ሮ ማቴሪያሎች ሊሆን ይችላል። እነዚህን ሪል ወርልድ ያሉትን ሊሚቴሽኖች ኮንስትሬንቶች እኚህን ሪስትሪክሽኖች እንግዲህ ኮንስትሬንት ብለን ነው የምንጠራው። ዲሲሽን ሜከሩ እንግዲህ የሚያደርጉትን ያለውን ሪሶርስ ይገልጽ ስለሆነ ከሊሚቴሽን ጋር የሚያያዘው ሁሌም ኮንስትሬንት ስለሆነ ለዚህ ጥያቄ እንግዲህ መልሳችን ቢል ያለው ኮንስትሬንት ይሆናል ማለት ነው። 54ኛው ጥያቄ ስንመጣ ሴሌክቲንግ ኤ ስሞል ነምበር ኦፍ ዩኒት ፍሮም ኤ ፖፑሌሽን ኢን ሰች ኤ ማነር ዛት ዜይ ካን ቢ ዩዝድ ቱ ሜክ ኤስቲሜት አባውት ዘ ፖፑሌሽን ኢዝ ሪፕሬዘንቲንግ ይላል። ኤ ሴንሰስ፣ ቢ ሳምፕሊንግ፣ ሲ ዳታ፣ ዲ ፖፑሌሽን ይላል። ጥያቄ እንግዲህ ከሪሰርች ሜቶዶሎጂ ተርሞች ጋር የሚገናኝ ነው። ከነዛ መካከል እንግዲህ የቶታል ፖፑሌሽኑ ሪፕሬዘንታቲቭ የምንመርጥበትን ፕሮሰስ እነዚህ የተመረጡ ሰዎች ደግሞ ለላርጀር ፖፑሌሽኑ ሪፕሬዘንት የሚያደርጉ ወይ ለእነሱ ኮንክሉዥን ድሮ የምናደርግበትን ፕሮሰስ ምን ብለን እንጠራዋለን ነው የሚለው። ሌላ ያለው ምርጫ ስናይ ሴንሰስ ይላል። ሴንሰስ እንግዲህ ከእያንዳንዱ ኢች ኤቭሪ ሜምበር ኦፍ ዘ ፖፑሌሽን እዛ ዳታውን ኮሌክት ስናደርግ ነው። ይሄ የሰብሴት ተቃራኒ ነው ማለት ነው። ይሄም ማኔጅ የሚደረጉ ፖፑሌሽን ከሆኑ እዛ ሪሰርች ላይ የሚሳተፉት ሰዎች እንዳለ በቁጥር ማኔጅ ማድረግ የምንችላቸው ከሆነ ሁሉንም አሳትፈን ዳታ ኮሌክት የምናደርግበትን ሂደት እንጂ የሪፕሬዘንታቲቭ ከመምረጥ ጋር የሚገናኝ ስላለ ይሄ መልስ አይሆንም። ሲንም ስናይ ዳታ ይላል። ዳታ ደግሞ እንግዲህ ይሄ ለአናሊሲስ ኮሌክት የተደረገ በተለያዩ አይነት ሜጀርመንቶች ኦብዘርቬሽኖች ተጠቅመው የሰበሰብናቸውን ፋክቶች የሚገልጽ ስለሆነ ይህም እንግዲህ ሰብሴት ከመምረጥ ጋር የሚገናኝ ስላልሆነ መልስ ፖፑሌሽን ይላል። ዲ ፖፑሌሽን ደግሞ እያንዳንዱን ኢንታየር ግሩፕ ኦፍ ኢንተረስት ያ ሪሰርች ያ ጥናት
የሚደረግባቸውን ኢንታይር ፖፑሌሽኖች ኢንታይር የሆኑ ግሩፖችን የሚገልጽ ስለሆነ ይሄም ሰብሴት የሚገናኝ አይደለም ወይ ሪፕሬዘንታቲቭ ከመምረጥ ጋር። ሪፕሬዘንታቲቭ ግን የሚመረጠው ከነዚህ ከሁሉም ፖፑሌሽኖች ነው ማለት ነው። ስለዚህ ዲብ መልስ አይሆንም። ሰው ለዚህ ጥያቄ እንግዲህ ሪፕሬዘንታቲቭ የመምረጥ እና እነዚህ የመረጥናቸው ሪፕሬዘንታቲቮች ደግሞ ለኢንታይር ፖፑሌሽን ኮንክሉዥን ሜድ እንድናደርግ ይህን ፕሮሰስ እንግዲህ ምን ብለን እንጠራዋለን ማለት ነው? ሳምፕሊንግ ማለት ነው። ሳምፕሊንግ ማለት እንግዲህ ቶታል ፖፑሌሽኑ ማኔጅ የሚደረግ አነስ ያለ ቁጥር ከሆነ ሲንሰስ እንጠቀማለን። ካልሆነ ግን ቶታል ፖፑሌሽኑ ማኔጅ ማይደረግ ከሆነ ሰብሴት ወይ ደግሞ ሳምፕል እንመርጥና ለኢንታይር ፖፑሌሽኑ ኢስቲሜት ኦር ደግሞ ኮንክሉዥን ድሩ እናደርጋለን ማለት ነው። ስለዚህ ሪፕሬዘንታቲቮችን ሰብሴቶችን ከቶታል ፖፑሌሽኑ የመምረጥን ይሄን እንግዲህ ሪፕሬዘንት የሚያደርገው ሳምፕሊንግ ነው ማለት ነው። ስለዚህ ለ54ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 55ኛው ጥያቄ ስንመጣ ሰፖዝ ማናጀር ኢስ ፌሲንግ ሪስታንስ ፍሮም ኢምፕሎይስ ዱሪንግ የቴክኖሎጂ ኢምፕሊሜንቴሽን ቼንጅ ማኔጅመንት ስትራቴጂ ውድ ቢ ሞስት ኢፌክቲቭ ቱ ጌን ባይል ይላል። ኤ ማኒፕሌሽን፣ ቢ ፓርቲሲፔሽን ኤንድ ኢንቮልቭመንት፣ ሲ ኮኦርዲኔሽን፣ ዲ ኤክስፕሊሲት ኤንድ ኢምፕሊሲት ኮርሽን ይላል። እንግዲህ ይሄ ጥያቄ ከቼንጅ ማኔጅመንት ሬዚስታንስን አንድን ለማድረግ የምንጠቀመውን ስትራቴጂ ከዛ ጋር ተያይዞ የመጣ ነው። ይሄ እንግዲህ በኮተር የተቀመጡት ስትራቴጂ ቱ ዲል ዊዝ ሬዚስታንስ ቱ ቼንጅ ከዛ መካከል እንግዲህ ኢፌክቲቭ የሆነው እና ኮንስትራክቲቭ የሆነው መንገድ በተለይ ደግሞ ሰራተኞች ኮሚትመንታቸውን ለማግኘት ኢፌክቲቭ የሆነው የትኛው የቼንጅ ማኔጅመንት ስትራቴጂ ነው የሚለው ባይን የሚለው ወርድ እዚህ ጋር ኮሚትመንታቸውን ለማግኘት ነው። ስለዚህ ይህን ቴክኖሎጂ ኢምፕሊመንት በማድረግ ሂደት ውስጥ እንግዲህ ሰራተኛው ሙሉ በሙሉ ኢፌክቲቭ በሆነ መንገድ ኮሚትመንቱን ለማግኘት የሚያግዘን ስትራቴጂ የትኛው ነው የሚለው ጥያቄ። ይህን ስናይ ማኒፕሌሽን ይላል። ማኒፕሌሽን የምንለው እንግዲህ ከቨር የሆነ አቴምት ነው። ይሄ ማለት ምንድን ነው? ሰዎችን አስመስለን ኢንፍሉዌንስ አድርገን እዛ ነገር ውስጥ ወይ እዛ ለውጥ ውስጥ የሚቃወሙ ሰዎች ሪጅስት የሚያደርጉት ሰዎች ወደዛ ለውጥ የምናመጣበት ሂደት ነው። እንግዲህ ሰራተኛው ማኒፑሌት መደረጉ ሲገባው ግን ያላቸውን ሪሌሽንሽፕ ያቆማል። ይሄ እንደውም በብዛት ኢፌክቲቭ የሆነ መንገድ አይደለም፣ ምክንያቱም ሰራተኛው ኮሚትድ እንዲሆን አያስችለውም ማለት ነው። ስለዚህ በአይኑ ለማግኘት የሚያስችለን መንገድ ስላልሆነ ይሄኛው መልስ አይሆንም። ኮኦርዲኔሽን የምንለው እንግዲህ ይሄ በተለያዩ ዲፓርትመንቶች መሀል አብሮ የመስራትን ከዛ ጋር የተገናኘ እንጂ በራሱ ሬዚስታንስ ቼንጅን ዲል ለማድረግ ያለ ስትራቴጂ ስላልሆነ ኮኦርዲኔሽን መልስ አይሆንም። ኤክስፕሊሲት እና ኢምፕሊሲት ኮርሽን የምንለው ደግሞ ይሄ ፓወራችን የተመስርተን እንግዲህ ሰራተኞችን በማስፈራራት ኃይልን በመጠቀም የዛ ለውጥ ሪስት የሚያደርጉትን ሰዎች አንድል የምናደርግበት ስትራቴጂ ነው። ኃይልን መጠቀም እንግዲህ ሰራተኞችን ማስፈራራት፣ ስራን ታጣለህ ወይ ወደ ሌላ ቦታ ቀይራለሁ እያልን በኃይል ተጠቅመን ወደዛ ያንን ለውጥ ከመቃወም ከዛ ለውጥ ጋር እንዲሄዱ የምናደርግበት ነው። ይሄ እንግዲህ ኮሚትመንታቸውን ለማግኘት የሚያስችል ስትራቴጂ አይደለም። ምክንያቱም የተመሰረተው ራሱ በማስፈራራት ስለሆነ ፎርስን በመጠቀም ስለሆነ ይሄኛው እንግዲህ ሰራተኛውን በአይኑን ለማግኘት ወይ ኮሚትመንቱን ለማግኘት የሚያስችል መንገድ ስላልሆነ ይሄም መልስ አይሆንም። ሰው እንግዲህ ቴክኖሎጂውን ኢምፕሊመንት በማድረግ ሂደት ውስጥ እንግዲህ ሪሊስት የሚያደርገውን ኢንዲቪጁዋል ኮሚትመንቱን ለማግኘት ኢፌክቲቭ የሆነው ሜትድ እንግዲህ ፓርቲሲፔሽን እና ኢንቮልቭመንት ነው። እንግዲህ ሰራተኞች ይሄን የቴክኖሎጂ ሲስተም ላይ እንዲሳተፉ ዲዛይኑ ላይ ቴስት ማድረጉ ላይ ከዛ እዚህ ላይ እንዲሳተፉ ኢንቮልቭ እንዲያደርጉ እናደርጋቸዋለን። ኢንቮልቭ ሲያደርጉ የኔነት ስሜት እኔም አለሁበት የለውጡ አካል ነኝ ብሎ እንዲያስቡ ስለሚያስችላቸው እንግዲህ ኮሚትድ ሆኖ ይሰራሉ። ስለዚህ ጂኒየንሊ እንግዲህ የሰራተኛውን ዲፕ የሆነ ኮሚትመንት እና ጂኒየን የሆነውን ባይን ለማግኘት ኢፌክቲቭ የሆነው መንገድ እንግዲህ ፓርቲሲፔሽን እና ኢንቮልቭመንት ነው ማለት ነው። ስለዚህ ለ55ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። 56ኛው ጥያቄ ስንመጣ ምንድን ነው የሚለው ዊች ኦፍ ዘ ፎሎዊንግ ኢዝ ኖት ኤ ታንጀብል ሪዝን ፎር ግሎባል ሎኬሽን ሴሌክሽን ፎር ኢንቨስትመንት ይላል። ኤ ሪቺንግ ዘ ግሎባል ከስተመር፣ ቢ ሌስ ኮስት ኦፍ ማኑፋክቸሪንግ ኤንድ ራኒንግ ኦፕሬሽን፣ ሲ ዘ ፊርም ሜይ ቢ ኤብል ቱ ጊቭ ኤ ፐርሰናል ተች ይላል። ዲ ደግሞ ዘ ሆስት ካንትሪ ሜይ ኦፈር ሰብስቴንሻል ታክስ አድቫንቴጅ ይላል። ይህ ጥያቄ እንግዲህ
ግሎባል ሎኬሽንን በመምረጥ ሂደት ውስጥ የኮኦፕሬሽን ማኔጅመንት የወጣ ጥያቄ ነው። ሰው ኢንተርናሽናል ቢዝነሶች እንግዲህ ግሎባል ሎኬሽንን ለኢንቨስትመንት በመምረጥ ሂደት ውስጥ እንግዲህ ታንጀብል እና ኢንታንጀብል የሆኑ ፋክተሮች አሉ ማለት ነው። ሶ እነዛን ፋክተሮች እንግዲህ ታንጀብል የምንላቸው የትኞቹ ናቸው? ኢንታንጀብል የምንላቸው እኚህ ታንጀብል የምንላቸው እንግዲህ ኦብጀክቲቭ መለካት የሚችሉ ፋይናንሻል እና ፊዚካል የሆኑትን እነዚህን እንግዲህ ለሎኬሽን ሴሌክሽን ክራይቴሪያ ታንጀብል ብለን ክላሲፋይ እናደርጋቸዋለን። ኢንታንጀብል የምንላቸው ደግሞ እኚህ ኳሊቴቲቭ ሰብጀክቲቭ እና ኢሞሽናል የሆኑ ፓርቶችን ነው ማለት ነው። ስለዚህ እዚህ ጥያቄ ላይ የተጠየቅነው እንግዲህ ግሎባል ሎኬሽንን ሴሌክት በማድረግ ሂደት ውስጥ እንግዲህ ታንጀብል ያልሆነው የትኛው ነው ነው የሚለው። ይህን ስናይ ግሎባል ከስተመሮችን ሪች ማድረግ ይላል። ይሄ ታንጀብል ነው። ይሄ ፊዚካል የሆነ ሎጂስቲክ ፋክተር ስለሆነ ፊዚካል ዲስታንሱን፣ ሺፒንግ ታይሙን፣ ጉምሩኩን ያህል ሰዓት ይጠብቃል፣ ትራንስፖርቴሽን ኮስቱን፣ እነዚህን ነገሮች ከግምት የሚያስገባ ስለሆነ እኚህን ኳንቲፋይ ማድረግ ምንችለው ስለሆነ ታንጀብል ነው ማለት ነው። ቢን ስናይ ሌስ ኮስት ኦፍ ማኑፋክቸሪንግ ራኒንግ ኦፕሬት ይላል። ይሄ ደግሞ በቀጥታ እንግዲህ ኳንቲፋይብል የሆነ ፋይናንሻል ፋክተር ነው። ምክንያቱም ሌበር ኮስቱ ምን ያለው፣ የኢነርጂ ኮስቱ በእያንዳንዱ ኪሎዋት ምን ያህል እንከፍላለን፣ የኪራይ ወጪያችንን፣ እነዚህን ነገሮች እንግዲህ ኳንቲፋይ ማድረግ ምንችላቸው ስለሆነ ታንጀብል ናቸው ማለት ነው። ስለዚህ ቢን መልስ አይሆንም። ቢን ስናይ ኮስት ካንትል ታክስ አድቫንቴጅ ይሰጣል ይላል። ይህም እንግዲህ በጣም ታንጀብል ነው። ታክስ ቤኔፊቱን ካልኩሌት አድርገን የኢምፖርት ታሪፉ ምን ያህል ነው፣ እነዚህን ነገሮች በተለያዩ አይነት ሜትዶች ኔት ፕሮፊቱን ኢምፓክት የሚያደርጉ ስለሆኑ ሃይሊ ታንጀብል ናቸው ማለት ነው። ስለዚህ ኤ ቢ እና ዲ ታንጀብል የሆኑ ፋክተሮች ስለሆኑ መልስ አይሆኑም። ሶ ኢንታንጀብል የሆነው እንግዲህ ሲል ያለው ነው። ፐርሰናል ተች የሚለው እንግዲህ ፐርሰናል ተች ኢንታንጀብል ፋክተር ነው። ከስተመር ሪሌሽንሽፕን ይህ ከሴንቲሜንት ጋር ኳሊቴቲቭ የሆነው ኢንጌጅመንት ስለሆነ እንግዲህ በዶላር በቶን በሰዓት አድርገን እንደ ታንጀብሎች የምንለካው ሜዥር ለማድረግ አስቸጋሪ የሆነ ስለሆነ ፐርሰናል ተች ይሄ ከስተመር ሰርቪስ የሆነ ሪሌሽንሽፕ ከሴንቲሜንት ጋር ተያይዞ ከኢሞሽን ጋር ተያይዞ ያለ ኳሊቴቲቭ የሆነ ኢንጌጅመንት ስለሆነ ይሄ ኢንታንጀብል ሪዝን ነው ማለት ነው። ስለዚህ ለ56ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ 57ኛው ጥያቄ ስንመጣ አኮርዲንግ ቱ ጆን ሲ ማክስዌል ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ዘ ዲፊኒሽን ኦፍ ሊደርሺፕ ይላል። ዘ አቢሊቲ ቱ ሪች ኦርጋናይዜሽናል ጎል፣ ቢ ዘ አቢሊቲ ኦፍ ኮፒንግ ዊዝ ቼንጅ፣ ሲ ዘ አቢሊቲ ቱ ፐርሱዌድ አዘርስ፣ ዲ ዘ አቢሊቲ ቱ ጌት ፎሎወርስ ይላል። እንግዲህ የሊደርሺፕን ኮቶች ወይ ጆን ማክስዌል ከሚታወቅባቸው ኮቶች መካከል ይሄ ስለ ሊደርሺፕ የጻፈ ሰው ነው። እሱን ዲፊኔሽን የሚገልጸው የትኛው ነው ነው የሚለው ይሄ ጥያቄ። እንግዲህ በጆን ማክስዌል መሰረት እንግዲህ ሊደርሺፕ ኢዝ ኦል አባውት ኢንፍሉዌንስ ብሎ ነው ነቲንግ ሞር ኦር ነቲንግ ሌስ ብሎ በመጽሐፉ ላይ የገለጸው። ስለዚህ ሊደርሺፕ እንግዲህ በማክስዌል ዲፊኒሽን መሰረት ዘ አቢሊቲ ቱ ጌት ፎሎወርስ ነው። ፎሎወር ከሌሉ ኢንፍሉዌንስ ማድረግ ስለማንችል ማለት ነው። ይህ ቱ ሪች ኦርጋናይዜሽናል ጎል ይላል። ይህ ያለው እንግዲህ ይሄኛው ደግሞ የማኔጅመንት ዲፊኒሽን ጋር የሚቀራረብ እንጂ የማክስዌል ዲፊኒሽን አይደለም። ቢንም ስናይ አቢሊቲ ኦፍ ኮፒንግ ዊዝ ቼንጅ የሚለው ይሄም እንግዲህ ሊደርሺፕ እና ማኔጅመንትን ሁለቱም ስናነጻጽር ወይ ልዩነትን አንድነታቸውን በማየት ውስጥ ያለ ስለሆነ መልስ አይሆንም። አቢሊቲ ቱ ፐርሱዌድ አዘርስ የሚለው ደግሞ ይሄ ፐርሱዌሽን እንግዲህ የሊደርሺፕ ቱል ነው እንጂ ራሱ የማክስዌል ዲፊኒሽን አይደለም። ኢንፍሉዌንስ ግን ግዴታ ፎሎወር ይፈልጋል ማለት ነው። ፐርሱዌሽን ግን ማኒፑሌቲቭ ፐርሱዌድ በማድረግ ሂደት ውስጥ ማኒፑሌት ኮንትሮል የማድረግ ነገር ስላለ እንግዲህ በማክስዌል ዲፊኒሽን መሰረት ፎሎወሮችን የማግኘትን አቢሊቲ ነው ሊደርሺፕ የምንለው። ፎሎወሮች ከሌሉ እንግዲህ ኢንፍሉዌንስ የምናደርጋቸው ሰዎች የሉም። ስለዚህ ሊደርሺፕ የለም ነው የሚለው። ስለዚህ በማክስዌል ዲፊኒሽን መሰረት እንግዲህ ዘ አቢሊቲ ቱ ጌት ፎሎወርስ የሚለው ነው ትክክለኛው መልስ የሚሆነው ማለት ነው። ስለዚህ ለ57ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። 58ኛው ጥያቄ ስንመጣ ዌን አፕላይንግ ዘ ኖርዝ ዌስት ኮርነር ሜትድ አፍተር ኤግዞስቲንግ ዘ ሰፕላይ ኦፍ ዘ ፈርስት ሮ ዋት ኢዝ ዘ ኔክስት ስቴፕ ይላል። ኤ ሪካልኩሌት ኦል ኮስት፣ ቢ ስዊች ዘ ሊስት ኮስት ሜትድ፣ ሲ ሙቭ ቱ ዘ ኔክስት ሮ፣ ዲ ሙቭ ቱ ዘ ኔክስት ኮለመን ይላል። ይህ እንግዲህ
ትራንስፖርቴሽን ፕሮብሌም ላይ ኢኒሻል ፊዚብል ሶሉሽንን ከመፈለግ ጋር የሚገናኝ ነው። ኢኒሻል ፊዚብል ሶሉሽንን በመፈለግ ሂደት ውስጥ እንግዲህ አንዱ የምንጠቀመው ሜትድ ኖርዝ ዌስት ኮርነር ሜትድ ነው። ሊስት ኮስት ሜትድ እና ባም ሜትድ እንጠቀማለን። ኖርዝ ዌስት ኮርነር ሜትድ እንግዲህ ፕሮክሲሚቲ ላይ ወይ ለኦሪጂኑ ያለን ቅርበት ላይ እዛ ላይ ፎከስ የሚያደርግ እዛ ላይ ፎከስ አድርገን እንጂ ኮስት ላይ ፎከስ አድርገን አይደለም ካልኩሌት የምናደርገው ቶታል ኮስቱን ማለት ነው። ስለዚህ ቅርበት ላይ የሚያተኩር የትራንስፖርቴሽን ኢኒሻል ፊዚብል ሶሉሽን የምንፈልግበት ሜትድ ነው ማለት ነው። እሱም በመጠቀም ሂደት ውስጥ እንግዲህ ኖርዝ ዌስት ሜትድ እንዳልኳችሁ ቅርበት ላይ የሚያተኩር ነው። እንግዲህ ምሳሌ እንዲሆነን እስኪ አንድ የትራንስፖርቴሽን ቴብል ውሰድና እንግዲህ ኦሪጅን የምንለው ቱ እና ፍሮም ነው። ስለዚህ ዲማንድ ሰፕላይ ያለው ትራንስፖርቴሽን ፕሮብሌም ሶልቭ ለማድረግ የሚያስፈልጉ ነገሮች ይባሉ። ስለዚህ የመጀመሪያው ኮለመን ለፕሮጀክት ዲማንዳችን 50 ነው፣ ሰፕላዩ ደግሞ 100 ነው። ስለዚህ 50 አለ 100 አለ። ስለዚህ የመጀመሪያው ሮ ላይ ከዚህ ነው የምንጀምረው። ይሄ 50 የምንሰጥበት ፈርስት ላይ ያለ እሱ ነው፣ ከሱ ነው የምንጀምረው ነው። ኖርዝ ዌስት ኮርነር ሜትድ ላይ እንግዲህ ፕሮክሲሚቲ ላይ ያተኩራል ያለው እንደዛ ነው። ስለዚህ 50 እንሰጣለን። 50 ስሰጥ ዲማንዳችን 0 ይሆናል፣ ሰፕላዩ ደግሞ 50 ይቀራል ማለት ነው። ስለዚህ ዲማንድን ኤግዞስት ስናደርግ ወደ ምንድን ነው የምንሄደው? ወደ ሌላ ኮለመን ነው የምንመጣው። ሰፕላይ ግን ኤግዞስት ሲሆን ወደ ታችኛው ሮ ነው የምንሄደው ማለት ነው። ወደ ኤሪያ ቢ እንመጣለን። ሰፕላይ 0 ሲሆን ዲማንድ ግን 0 ሲሆን ወደ ፕሮጀክት ቱ እንመጣለን ማለት ነው። ስለዚህ ኖርዝ ዌስት ኮርነርን በመጠቀም ሂደት ውስጥ እንግዲህ ሰፕላዩ የመጀመሪያ ሮን ሰፕላይ ኤግዞስት ስናደርግ እንግዲህ የምናደርገው ኔክስት ስቴፕ ወደ ኔክስት ሮ ሙቭ ማድረግ ነው ማለት ነው። ስለዚህ ሪካልኩሌት ኦል ኮስት ይላል ኤል ያለው ይሄኛው እንግዲህ ሁሉንም ኮስትን ካልኩሌት እናደርጋለን የሚለው ልክ አይደለም። ስዊች ቱ ሊስት ኮስት ሜትድ የሚለው ራሱን የቻለ ሌላ ሜትድ ስለሆነ ወደ እሱንም አናደርግም። ሙቭ ቱ ዘ ኔክስት ኮለመን ይላል። ይሄ ደግሞ ዲማንድ ኤግዞስት ሲሆን ወደ የሚቀጥለው ኮለመን የምናልፈው ማለት ነው። ስለዚህ ሰፕላዩ ሙሉ በሙሉ አሎኬት አድርገን ስንጨርስ እንግዲህ ወደ ኔክስት ሮ እንሄዳለን ማለት ነው። ስለዚህ ለ58ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። እንግዲህ ክቡራን ቤተሰቦቼ በዚህ ቪዲዮ ያስኩትን ጥያቄዎች እዚህ ላይ ጨርሻለሁ። የመጨረሻውን ፓርት በፓርት 4 የመጨረሻዎቹን ጥያቄዎች በፓርት 4 ይዤላችሁ መቅረብ ይሆናል። ስለነበረን ቆይታ አመሰግናለሁ።